ዶክተር እርብቃ መርዛ ሰጠቻቸው። ታዴም ለምንድነው ዶክተሯ እዚህ ቤት ልትቀመጥ የተፈለገው በማለት ጥያቄ ይፈጥሩበታል። ንጹህ ከዚህ ቤት በምን ምክንያት ነው የወጣችው? እንደዚሁ ልትወጣማ በፍጹም አትችልም። እኔ ይሄ ጥያቄ ፈጥሮብኛል። እኔ ራሴን ችዬ መታከም እችላለሁ። ለምንድን ነው ዶክተሯ የመጣችው ብሎ ደጋግሞ እየጠየቀ ነው። ስለ ዶክተሯም ማጣራት አለብኝ። ንጹም የት እንደደረሰች ማወቅ አልቻልኩም በማለት ተጨንቆ ይገኛል። ሰላም ጤና ይስጥልኝ፣ ኢየሩስ ነኝ። በባለፈው ክፍል ትንሽ ላስታውሳችሁ፣ ዶክተር እርብቃ መርዙን መርዘሽ ስጪ ብሏት ነበረ። ካልሰጠሽ ይህንን የእርቃንሽን ፎቶ ሆነ ቪዲዮ ለአባትሽ እልከዋለሁ። ይህንን እርቃንሽን አባትሽም ሆነ የስራ አባሎችሽ ሁሉ ያዩታል። እንደዚህ መዋረድ ካልፈለግሽ ይህንን መርዝ ጨምሪና ስጩ። አይዞሽ እርብቃ፣ በአንዴ ሳይሆን የሚሞተው እየመነመነው በሂደት ነው የሚገለው እያላት እሷም እኔ ለህብረተሰቡ ቃል የገባሁት ላድን እንጂ ልገል አይደለም፣ በፍጹም ይሄንን አላደርግም እያለችው ነበር ክፍሉ የተጠናቀቀው። ሆኖም ይሄንን የማታደርጊ ከሆነ በይ አሁኑኑ እልከዋለሁ ይላታል። ካዲያ ይሄንን እኔ ማድረግ ለምን አስፈለገው? አንተ ራስህ ጨምራ ሰጠውም ወይ ትለዋለች። እሱም እኔ ጨምሬማ አልሰጠውም ይላታል። እንደዛ እያለ ሲመልስላል ነበረ። አሀ እኔ ከሰጠውት በኋላ አንተ ከሞተ በኋላ ይህንን ሁሉ ውርስ ለመውረስ ነው የፈለግከው ብላ ትለዋለች። አሁን ትክክል አስበሻል፣ ሀሳቤን ሁሉ አውቀሽ ተናግረሻል፣ ልክ ነሽ በማለት ይላታል። እሷም በፍጹም ይሄን አላደርግም ስትለውም በይበቃ ከ5 ደቂቃ በኋላ ለአባትሽ እልከዋለሁ ይላታል። እሷም ሾርባውን በመመረዝ ትጨርሳለች። መርዟ ከጨረሰችም በኋላ አይሽ ዶክተር ማለት እንደዚህ ነው፣ አሁን ጎበዝ ነሽ፣ ትክክል ላይ ነው ያለሽው ብሎ ይላታል። ይደውልና ታዴንም ቁርስ ደርሷል፣ ኑና ውረዱ ምግብ እንብላ ብሎ ይላቸዋል። እሱም ንጹንም ይዞ ወደታች ይመጣሉ። ከመጡ በኋላ መጀመሪያ ምግብ በአልጋዬ ነበር ይመጣልኝ፣ አሁን ግን ለምንድን ነው ወደ ምግቡ የመጣሁት በማለት ይጠይቃቸዋል። ሲጠይቃቸውም ዶክተሯ ቶሎ ብላ አይ እስከዛ ድረስ አንተ ክፍል ውስጥ ምግቡ ታፍኖ አየር ከሚያጣ ግን አንተ በምትንቀሳቀስበት ሰዓት ለጤንነትህ እጅግ አሪፍ ስለሆነ ለዛ ታስቦ ነው እንደዚህ ሆነው ብላ ትለዋለች። አይ እንደዚህ ከሆነ በጣም አሪፍ ነው ዶክተር፣ አመሰግናለሁ በማለት ይላታል። እሱም እንደዛ ካላት በኋላ በቃ እንብላ እያለ ይላል። ካለም በኋላ ታዴ መጀመሪያ ለልጄ ማጉረስ አለብኝ ብሎ ሲል ጊዜ በዚሁ ዶክተር እርብቃ አይ ለእሷ አታጉርሳት፣ ለእሷ ሕፃን ስለሆነች የራሷን ምግብ ነው መመገብ ያለባት ብላ ትለዋለች። አይ እኔ መጀመሪያ ሳልበላ በፊት ለልጄ ማጉረስ አለብኝ ብሎ ይላታል። በፍጹም እንደዚህ አይሆንም በማለትም ትመልስለታለች። እሷም እንደዛ ከመለሰችለት በኋላ አይ በቃ ብሎ ለሚስቱ ያጎርሳታል። ልክ ሊያጎርሳት ሲል ይነሳና ማርኮንም እኔን አጉርሰኝ መጀመሪያ ብሎ ይለዋል። ማርኮን እሷ ከጎረሰች እንደምትሞት ስለሚያውቅ ቶሎ ብሎ ነቅጦ ይጎርሰውና ትን እንዳለው ያስላል። ቶሎ ብሎም ከተፋ በኋላ ዶክተርንም ቶሎ ድረሽለት ምን ሆኖ ነው ብለው ይሏታል። እሱም ሽንት ቤት ገብቶ ከወጣ በኋላ ውሃ ታዘጋጅለትና አየር ወደ ውስጥ ወደ ውጭ ሳብ እያለችው ስትጫወትበትም ነበረ። እንደተጫወትክብኝ እጫወትብሃለሁ እያለችው
ከዛን ምግቡን መብላት አለብን ብለው ይላሉ። ምግቡም ቀዝቅዟል እኔ አልበላም ብላ ትላለች ንጹህ። እነሱም ሊመገቡ ስለቀዘቀዘ ታዴም ሊመገብ ሲል ነበረ። ሆኖም ንጹህ ቁልጬ ጋር እዛው አደረች። እዛም ካደረች በኋላ እኔ ታዴን ሄጄ ማየት እፈልጋለሁ፣ ምን ላይ እንደሆነ ትቼው መጥቻለሁ። ስለዚህ ለምንድነው አንቺ እውነቱን የማትናገሪው ብሎ ሲጠይቃትም ቁልጭ አይ እሱ ራሱ አውቆ እስኪ አውቅ ድረስና እስኪጋፈጣቸው እጠብቃለሁኝ። በትዕግስት እዛም እንዳልደርስ ማስጠንቀቂያ ተሰጥቶኛል፣ ግን ከሩቅ እጄ አየዋለሁኝም በማለት ለቁልጭ ትነግረዋለች። ቁልጭም እስከ ዛሬ ድረስ እየለመንኳት ያዙኝ ልቀቁኝ የምትል ዛሬ ፍራሼ ላይ ተኛች ወይ በማለት እሷን በተኛችበት አይኖቿን እያየ ወይ ቁልጭ ለካ ሁሉም ነገር ጊዜና ወቅት ነው የሚጠብቀው። ይኸው አሁን በእጅ ገባች። ለዚች ለልዕልቷ ሄጄ ሽልጦ ገዝቼ እመጣለሁ በማለትም ቁርስ ለማዘጋጀት ሄዶ ሽልጦውን ገዝቶ ሲመጣ ቁልጭ ግን ከቤት ወጥታለች። እሱም አምላኬ ሆይ አደራህን ጠብቃት እያለም እየጸለየላት እያለ ሻንጣዋን ያያል። ብቻ ሌላ ነገር ውስጥ እንዳትገባ በማለትም ሀሳብ ውስጥ ይገኛል። ዶክተር ርብቃም ታዴን ልታናግረው ወደ ውስጥ ገባች። እሱም እንዴት እዚህ መጣሽ? የኔ ሂደት የተወሳሰበ ነው፣ ያንቺ ገና ዘንድሮ ነው እውቀትሽም የተገለጠው ብሎ ይላታል። እሷም አዎ ልክ ነህ፣ ዘንድሮ ነው የተመረኩት፣ ግን የሜዲካል ዶክተር ነኝ። ስለዚህ ዋና በሕክምናም ሳይሆን በተለያየ በቤት ውስጥ በራሳችን ማስተካከል የምንችለው በማለትም ትመልስለታለች። ሆኖም ያንተን ጤና ለመጠበቅ ስለ ቤተሰብና ስለ አንተ ማወቅ እፈልጋለሁ ብላ ትለዋለች። እኔም እሱን ከምነግርሽ በፊት አንቺ ለምን እንደመጣሽና ከየት እንደመጣሽ ንገሪኝ ብሎ ይላታል። እሷም እሺ በቃ ችግር የለውም፣ እኔ የዓመታዊ እረፍት እየወሰድኩ እያለ ባርኮን ድንገት አገኘኝ። ከዛን ወንድሜ ታሞብኛል በማለት ሁሉንም ነገር ሲያስረዳኝ ከሱ ጋራ ወደዚህ መጣው፣ ሌላ የተለየ ነገር የለውም በማለት ትመልስለታለች። እሺ እንደዛ ከሆነ በማለትም እሷም እጅግ እያለቀሰች ለፍቅረኛዋም ደውላለት እኔ ለስራና ሰውን እንዳድን ሳይሆን ያመጣኝ ሰውን እንድገል ነው ብላ ትለዋለች። እጅግም ስቅ እያለች እያለቀሰች አይዞሽ እራስሽን ጠብቂ፣ ሁሉንም ነገር አስተካክለዋለሁ እያለ ነው። ባርኮንንም አገኘውክ፣ እንደዚህ ከሆነ ዋጋህን እሰጥሃለሁ፣ ቪዲዮንም በእጅ አስገብቼ ያለውን ነገር እሰራልሃለሁ እያለውም ይገኛል። እሷም ከእሷ ጋራ ምን እንዳለው ባላቅም መርዙን መርዤ ስሰጠው እሷ ልትጎርስ ስትል አስጥሏታል ብሎ ትነግረዋለች። እሱም ሁሉንም ነገር በዘዴ አጣሪ በማለት ይላታል። ንጹንም ውሃ ጠምቷት ወደ ውጭ ስትወጣ ለምንድን ነው ወደ ውጭ ወጣሹ? አባትሽ ፊት ብታኮርፊ አልለቅሽም፣ ይሄ ቅጣትሽ ነው ይጥማሽም በማለት ሕፃኗንም እያሰቃየች ትገኛለች። ሆኖም ሕፃኗንም ውሃ ዶክተር ርብቃ ትሰጣታለች። ልጄ ጋ ምንድን ነው የምትሰሪው? ልጄ ጋ በፍጹም እንዳትገቢ በማለትም ትመልስላታለች። አይ ሙዚቃ ስለሚወድ ድምፅ ስሰማ ነው ወደዚህ የመጣሁት። እውነት ነው ልጅሽን የምትንከባከቢው ራስሽ ብቻ ነሽ በማለትም ከተመላለሱ በኋላ አንቺ ዶክተር ራስሽን ጠብቂ ብላ ትላታለች። ባርኮንንም እችን ዶክተር አልወደድኳትም በማለትም ብትመልስለት
አይ ምንም እንዳታስቢ፣ አሁን በቅርብ ጊዜ ትጨርስና ተያይዘን ወደ ፊልድ እንሄድና እንዝናናለን፣ የምትፈልጊበት አብረን እንሄዳለን ብሎ ይላታል። ታዴም ይሄንን የማያውቅ እሱ ለሱ መልካምነትን የሚያስቡ መስሎታል። ሆኖም ሁለቱንም ሳሎን ላይ ይጠራና ግን ዶክተሯ ለምንድን ነው እዚህ የመጣችው? ምን አስባችሁ ነው? እኔ ውሳኔ መወሰን ያለብኝን ነገር እኔ ነኝ እንጂ መወስነው፣ አንተም ሆነ አንቺ መወሰን አትችሉም። ስለዚህ ዶክተሯ ለምንድን ነው ከየት ነው የመጣችው ብሎ ይለዋል። እሱም ዶክተሯ በቂ ሙያ እንዳላትና ለሱ ብሎ ብዙ ብር እከፍልሻለሁ ስላት ልታክም ነው የመጣችው፣ ስለዚህ ምንም አታስብ ብሎ ይለዋል። እኔ ራሴን ችያለሁ፣ ጤነኛ ነኝ፣ የትኛውም ሕክምና ሄጄ ራሴን መከታተል እችላለሁ። በተለያዩም ዶክተሮች ራሴን ማሳየት እፈልጋለሁ፣ ጤናዬንም እጠብቃለሁ። ስለ እኔ አታስቡ። በዚህ ሰዓት መጨነቅም ያለባችሁ ስለ ቁልጭ ነበረ፣ ስለ ንጹህ ነበረ። ንጹህ የት እንደሄደች የምናውቀው ነገር የለም። እናንተ ግን ሌላ ነገር አስጨንቋችሁ ንጹህ እንደሄደች ዶክተርን አመጣችሁ። እኔ እሷ የት እንደሄደች ነው እንጂ ያስጨነቀኝ የራሴን ጤንነት ራሴው እከታተላለሁ፣ ወጥቼ መታከም ስለምችል። ዶክተሯ ግን እንዲሁ ሳያት ንጹህ ልብ ያላት ይመስላል። ሰለሞያዋ አስቤና በደንብ አጣርቼ ነው የምወስነው ብሎ ይላል። ንጹም አንቺ ለአባቴ ተላክሽ መልእክተኛ ትመስኛለሽ። ስለዚህ አሁን አባቴ ይድናል ማለት ነው ዶክተር እርብቃን ትላታለች። ዶክተር እርብቃ ግን ልታድነው ሳይሆን ባርኮን እንድትመርዘውና እንድትገለው ነው ያመጣት። ሆኖም እሷም ይሄን መርዝ ከተጠቀመ በኋላ ምን አይነት ነገር ባደርግለት ላድነው ይችላለሁ? ይሄንን በደንብ አጥንቼ ሁሉንም ነገር ያለውን ነገር አደርጋለሁ ብላ ትላለች። እሷንም በእርቃኗ ፎቶ እያስፈራራትም የሁሉንም ነገር እንድታደርግ ያደረጋት ባርኮን ነው። ስለዚህ ያለው ነገር ይህንን ይመስላል። ንጹም አላስችል ብላት ወደ ቤት ተመልሳለች። ወደ ቤትም ተመልሳ ከርቀት እየተመለከተችው ታዴ እንዴት ሆነ ይሆን? ምን ላይ ደርሰ ይሆን? እያለችም ግቢውን ከሩቅ ትመለከታለች። እሱም ወዴት ገብተሽ ይሆን እያለ እየተጨነቀ ቢገኝም እሷም በሱ ቦታ እንደዛው እየተጨነቀች ነው። አሞክ ይሆን ወይ? ደህና ሆነ ይሆን ወይስ እንዴት ሆነ ይሆን እያለች ነው ያለውን ነገር ሁኔታውንና እውነቱን ራሱ በጥረቱ እንዲደርስበትና እንዲጋፈጥም ስለፈለገች ማንኛውንም ነገር ያለውን አልነገረችውም። ቁልጭም ቁርስ ሊሰራላት ጎንበስ ቀና እያለ ነው። ሆኖም ንጹህ ከቤት ወጥታ ከሄደች አልተመለሰችም። ሆኖም ከሩቅ ግን ግቢያቸውን እየተመለከተች ሳለ ታዴን ከሩቅ ታየዋለች። ወይኔ አሁን ተሽሎኋል ማለት ነው ወይስ እንዴት ነ? አሁን ተጠግቼ ካየሁት ችግር ይፈጠሩ ይሆን ወይስ የእጄ ሊየው እያለች ከሩቅ አይኖቹን እያየች ግራ እየተጋባች እናያታለን። ሆኖም ሄጄ ማየት አለብኝ እያለች ሲል ክፍሉ በዚህ ተጠናቋል። ሄዷ ታየው ይሆን ወይስ እንደዚሁ እያመነታች ትተው ይሆን? እንግዲህ ቀጣይ ክፍል ላይ የምናየው ይሆናል። ውድ የተከበራችሁ የየሩስ ቤተሰቦች እያበረታታችሁኝ ስለሆነ ከልብ እያመሰገንኩኝ ኮሜንት ላይ አስተያየታችሁን እንድታስቀምጡ ስል በአክብሮት ተጠይቃችኋለሁ። የማን አድናቂ ናችሁ?
ኮሜንት ላይ ፍቅራችሁን መግለጽ ትችላላችሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሁላችሁም ሼር እና ላይክ ማድረጋችሁን እንዳትዘነጉ። እንድታበረታቱኝ በድጋሜ በአክብሮት ጠይቃችኋለሁ። ስለምታበረታቱኝም ከልብ እያመሰገንኩኝ ከወዲዮ እንለያያለን። መልካም